አይገርማችሁም ካህናት ሆነው እንዴት እነሱን ይቀበላል ይላሉ ዋና ስራቸውን ረስተው ማለት ነው ዋና ነገራቸውን ትተው ማለት ነው ይህስ ኃጢአተኞችን ይቀበላል ይሄ ብቻ አይደለም አብሯቸው ከነሱ ጋር ይበላል ከነሱ ጋር ይጠጣል ብለው አንጎራጎሩ ይላል ጥሩ ንግግር አይደለም ይሄ ማግሮምረማቸው ጥሩ አልነበረም ሁለተኛ ምን ፈልገው እስከ ምን ድረስ ነው የሚለው ሜሴጅ አለበት ምን ፈልገው የጠፋው እስኪገኝ ድረስ ነው እግዚአብሔር ይመስገን ይሄ ደግሞ አቅም ይጠይቃል ፓሽን ይጠይቃል አያችሁ ምክንያቱም ፈለግ አድርጎ ለመምጣት ብዙ ሰው ዘመቻ ውስጥ ይሄዳል ግን የጠፋ እስኪገኝ ድረስ የሚል ኮንቪክሽን ያላት ቸርች እግዚአብሔር ይደሰትባታል እናንተ መስካሪዎች በእናንተ ይለፍ እግዚአብሔር ይጠቀምባችሁ ሰው ያድንባችሁ ሰው ያትርፍባችሁ ስራችሁን አትዘንጉ እግዚአብሔር ይንካን አሜን ሃሌሉያ ሉቃስ ምዕራፍ 15 ላይ በጌታ በኢየሱስ ስም አነባለሁ ቀራጮችና ኃጢአተኞችም ሁሉ ሊሰሙት ወደርሱ ይቀርቡ ነበር ፈሪሳውያንና ጻፎችም ይህስ ኃጢአተኞችን ይቀበላል ከነርሱም ጋር ይበላል ብለው እርስ በርሳቸው አንጎራጎሩ ይህን ምሳሌ ነገራቸው እንዲህ ሲል 100 በግ ያለው ከነርሱም አንዱ ቢጠፋ 99ን በበረሃ ትቶ የጠፋውን እስኪያገኘው ድረስ ሊፈልገው የማይሄድ ከናንተ ማን ነው ባገኘውም ጊዜ ደስ ብሎት በጫንቃው ይሸከመዋል ወደ ቤትም በመጣ ጊዜ ወዳጆቹንና ጎረቤቶቹን ባንድነት ጠርቶ የጠፋውን በጌን አግኝቻለሁና ከኔ ጋር ደስ ይበላችሁ ይላቸዋል እላችኋለሁ እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል ወይም 10 ድሪም ያላት አንድ ድሪም ቢጠፋባት መብራት አብርታ ቤቷን ጠርጋ እስክታገኘው ድረስ አጥብቃ የማትፈልግ ሴት ማን ናት ባገኘችውም ጊዜ ወዳጆቿንና ጎረቤቶቿን ባንድነት ጠርታ የጠፋውን ድሪሜን አግኝቻለሁና ከኔ ጋር ደስ ይበላችሁ ትላቸዋለች እላችኋለሁ እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል እንዲህም አለ አንድ ሰው 2 ልጆች ነበሩት ከነሱም ታናሹ አባቱን አባቴ ሆይ ከገንዘብህ የሚደርሰኝን ክፍል ስጠኝ አለው ገንዘቡንም አካፈላቸው ከጥቂት ቀን በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ ከዚያም ያባከነ ገንዘቡን በተነ ሁሉንም ከከሰረ በኋላ በዚያች አገር ጽኑ ራብ ሆነ እርሱም ይጨነቅ ጀመር ሄዶም ከዚያች አገር ሰዎች ከአንዱ ጋር ተዳበለ እርሱም ሪያል ያሰማራ ወደ ሜዳ ሰደደው ሪያዎችም ከሚበሉት አሰር ሊጠግብ ይመኝ ነበር የሚሰጠውም አልነበረም ወደ ልቡም ተመልሶ እንዲህ አለ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው እኔ ግን ከዚህ በራብ እጠፋለሁ ተነስቼ ወደ አባቴ ሄዳለሁ አባቴ ሆይ በሰማይ በፊትህ በደልኩ ወደፊትም ልጅህ ልባል አይገባኝም ከሙያተኞችህ እንዳንዱ አድርገኝ ይለዋለሁ ተነስቶም ወደ አባቱ መጣ እርሱም ገና ሩቅ ሳለ አባቱ አየውና አዘነለት ሮጦም አንገቱን አቀፈውና ሳመው ልጁም አባቱ ሆይ በሰማይና በፊትህ በደልኩ ወደፊትም ልጅህ ልባል አይገባኝም አለው አባቱ ግን ባሪያዎቹን አለ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት ለእጁ ቀለበት ለእግሩም ጫማ ስጡ የሰባውን ፍሪዳ አምጥታችሁ ረዱት እንብላም ደስ የሚበለን ይህ ልጄ ሞቶ ነበር ደግሞም ሕያው ሆኗል ጠፍቶም ነበር ተገኝቷል ደስ የሚላቸው ጀመር ይላል በዚህ እንደምታዩት ቀራጮችና ኃጢአተኞች ሁሉ ሊሰሙት ወደርሱ ይቀርቡ ነበር ይላል ፈሪሳውያንና ጻፎችም ይህስ ኃጢአተኞችን ምን ይላል ይቀበላል ከነሱም ጋር ይበላል ብለው እርስ በርሳቸው አንጎራጎሩ ይላል ከኃጢአተኛ ጋር ነበር ጌታ ኢየሱስ ክርስቶስ የሚበላው የሚጠጣው የነበረው የሚውለው የነበረው አይገርማችሁም ካህናት ሆነው እንዴት እነሱን ይቀበላል ይላሉ ዋና ስራቸውን ረስተው ማለት ነው ዋና ነገራቸውን ትተው ማለት ነው ይህስ ኃጢአተኞችን ይቀበላል ይሄ ብቻ አይደለም አብሯቸው ከነሱ ጋር ይበላል ከነሱ ጋር ይጠጣል ብለው አንጎራጎሩ ይላል ጥሩ ንግግር አይደለም ይሄ ማግሮምረማቸው ጥሩ አልነበረም ከዛ በኋላ ጌታ ኢየሱስ ክርስቶስ የሰጠው 3 ምሳሌ ነው መነግራችሁ የመጀመሪያው ይሄ በሙሉ የጠፉት መልእክት ነው ምዕራፍ 15 የጠፉ ሰዎች በዋናነት የሰዎች ቢሆንም በበግ በመክሊት ወይም ምናን በመንለው ደግሞ በጠፋ ልጅ በራሱ በሰው ደግሞ የተመሰለ ነው አንደኛው ከመቶ መሃል አንዱ ስለጠፋበት ነው የሚናገረው ሁለተኛው ደግሞ ከ10 ድሪም ነው የሚለው ከ10 ድሪም አንዱ ስለጠፋበት ነው የሚናገረው ቀጥሎ ደግሞ ከቁጥር 11 ጀምሮ ደግሞ የምትመለከቱት ከሁለት ልጆች አንዱ ስለጠፋበት ታሪክ ነው የሚናገረው እና የመጀመሪያው ምሳሌ ምንድነው የነገራቸው ለዚህ ማንጎራጎራቸው ምሳሌ ነገራቸው እንዲህ ሲል 100 በግ ያለው ይላል
ከነሱም አንዱ ቢጠፋ 99ን በበረሃ ትቶ የጠፋውን እስኪያገኘው ድረስ ሊፈልገው የማይሄድ ከናንተ ማን ነው ይላል። ሁለተኛ ምን ፈልገው እስከምን ድረስ ነው ቢለው ሜሴጅ አለበት። ምን ፈልገው የጠፋው እስኪገኝ ድረስ ነው። እግዚአብሔር ይመስገን። ይሄ ደግሞ አቅም ይጠይቃል፣ ፓሽን ይጠይቃል። አያችሁ? ምክንያቱም ፈለግ አድርጎ ለመምጣት ብዙ ሰው ዘመቻ ውስጥ ይሄዳል። ግን የጠፋ እስኪገኝ ድረስ የሚል ኮንቪክሽን ያላት ቸርች እግዚአብሔር ይደሰትባታል። 99ን በበረሃ ትቶ የጠፋውን እስኪያገኘው ድረስ ሊፈልገው የማይሄድ ከናንተ ማን ነው ይላል። ባገኘውም ጊዜ ደስ ብሎት በጫንቃው ይሸከመዋል። ወደ ቤትም በመጣ ጊዜ ወዳጆቹንና ጎረቤቶቹን በአንድነት ጠርቶ የጠፋውን በጌን አግኝቼዋለሁ፣ ከኔ ጋር ደስ ይበላችሁ ይላቸዋል። እላቸዋለሁ እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል ይላል። መልሱ እዚሁ ተመልሰዋል። ንስሐ የማያስፈልጋቸው ጻድቃን እስቲ በሉ በቃ ሰዎች ናቸው፣ ግን ንስሐ ያስፈልጋቸው። ንስሐ የማያስፈልጋቸው ንስሐ የገቡ ጻድቃን ስለሚል ጻድቀዋል፣ በክርስቶስ ኢየሱስ አምነዋል ማለት ነው ከምሳሌው አንፃር። ስለዚህ እነሱን ትቶ የጠፋው ጋር ነው ይሄ እረኛ ይሄደው። ቸርች ይሄን ነው ማድረግ ያለባት። ስለዚህ ወደ 15 ጥቂት ልበልና እንጨርስ። ይህን ምሳሌ ነገራቸው እንዲህ ሲል 100 በግ ያለው ከነሱ አንዱ ቢጠፋ 99ን በበረሃ ትቶ የጠፋውን እስኪያገኘው ድረስ ሊፈልግ የማይሄድ ከናንተ ማን ነው ይላል። መፈለግ መሄድ የሚሉ ነገሮች። ባገኘው ጊዜ ደስ ብሎት በጫንቃው ይሸከመዋል። ወደ ቤትም በመጣ ጊዜ ወዳጆቹን ጎረቤቶችን በአንድነት ጠርቶ የጠፋውን በጌን አግኝቼዋለሁና ከኔ ጋር ደስ ይበላችሁ እላቸዋለሁ። እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። እናንተ መስካሪዎች በእናንተ ይለፍ። እግዚአብሔር ይጠቀምባችሁ፣ ሰው ያድንባችሁ፣ ሰው ያትርፍባችሁ። ስራችሁን አትዘንጉ። እግዚአብሔር ይንካን። አሜን ሃሌሉያ።